ምን ስትሆን ሜሲ ፊት ሄደ ጨፈርክ? ያሲር ኢብራሂም ሜሲ ፊት ሄዶ እንደዚህ እናት ወይኔ ሜሲ ፊት ሄዶ እንደዚህ ጨፈረ። ከዛ ካምባክ 3-2 እንዴት ነው የሚያሳፍሩ። ግብፅን የሚደግፍ ኢትዮጵያዊ በታሪክ ኑሮ አያውቅም። ይኸው እኔ ከተወለድኩ ጀምሮ እንግዲህ ኳስ ማየት ከጀመርኩ ጀምሮ አፍሪካ ዋንጫ ሁሉም ግብፅን እንደንትን ነው የሚጠላት። ሁሉም የግብፅ ጠላት ነው። ግብፅን ይጠየፋታል አበሻ የተባለ በሙሉ ማለት ነው። ይሄ ወላሂ የግብፅ ደጋፊ ከየት ነው የመጣው? ምድረ ወያላ አልቃሻ አልቀሰውን ኮመንትም ላይ ገብተህ እንደለመድከው ሜሲ ጎል ማግባቱ እንዳለ ሆኖ አሲስት ማድረጉ እንዳለ ሆኖ የወርልድ ካፑ ቶፕ ስኮረር ሆኖ እንግዲህ ከነምባፔ ሃላንድ በልጦ መቀጠሉ አይደለም። የወርልድ ካፕ የምንጊዜ ምርጥ ጎል ስኮረሩ መሆኑ አይደለም። ቶፕ አሲስተር የወርልድ ካፕ የምንጊዜም ብዙ አሲስት ያደረገው ተጫዋች መሆኑም አይደለም። እነሱ እንዳለ ሆነው ማለት ነው። ለክሱ የበዛበት ጨዋታ ስለሆነ ደስ ብሎኛል። እየዬ ሁሌ እየዬ ከ4 ዓመት በፊትም እየዬ ሜሲ ካሸነፈም እየዬ ከተሸነፈም እየዬ። አረ ስታሳፍሩ በክርስቶስ። አሁን መተ ክርስቲያኖ ሮናልዶን ለምን እንዲወድቅ ትፈልጋላችሁ ምናምን ብለህ እርኩስ አስተማ ይኸው ግብፅ በታሪክ በኢትዮጵያ ታሪክ ተደግፋ ማታቅ አገር የወላሂ ግብፅ ደጋፊ ከየት እንደመጣ ያህረል የሜሲ ጠላት አልቃሻ የሜሲ ጠላት አልቅስ። እኔ እቺ ፍሪክ ነች እኔ ስቲል እያሳቀችኝ ያለችው። አቤት ወያላ ሁላችንም አንዴ ከመቀመጫችን ተነስተን ለዚች አርጀንቲናና ለሜሲ ክብር እንሰጣለን። ምንም እንድንተቻቸው እንድንወቅሳቸው እድሉን እየሰጡን አይደለም። ምን አለ ትንሹ የናንተ ወኔ ትንሹ ለሜሲ ያላቸው ክብር ለፖርቹጋል ተጫዋቾች በኖረ የት በደረሱ ነበረ። አቤት መጋደል አርጀንቲና። እኔ የሮናልዶ ፋን ነኝ እንጂ ደደብ አይደለሁም። ክብር ለሚሰጠው ክብር እሰጣለሁ። በዛውም ልክ ደግሞ ኮመንት ላይ ገብታችሁ ምንም እንዳትሉ። እኔ በጣም ብዙ ተጫዋችና አሰልጣኞች ጫውታን ድል አድርገው ዋንጫ አሳክተው እንደዚህ ወደ ላይ ሲወረወሩ አይቻለሁ። ጀማው ግን ሲመለሱ በጣም ተጨንቀው ነው። በቃ መሬት ጣሉኝ አልጣሉኝ ብለው የሚመለሱ የሜሲ ቀብረር ያለ መላለስ ነው የሚመለሰው። ተመልከቱት ምን ያህል በልጆቹ ኮንፊደንስ እንዳለው። ህፃን ልጅ አባቱ እያጫወተው ያለው ኮንፊደንስ ያለው እንዴት በእነሱ እንደሚተማመን ይገባኝ። 7ኛው ሰማይ ደካውት ሲመለስ ራሱ ፈገግ እያለ ነው። ያው ተመልከት ላይኛው ንፍቀ ክበብ እኮ ነው ከእጃቸው ተለይቷል። ግን እንደሚቀልቡት እንደሚጠብቁት በጣም እርግጠኛ ነው። እንደዚህ የምትተማመንበት እጅ መኖሩ አንድ ቡድን ላይ ምን ያህል ተጽዕኖ እንዳለው ነው ስለናንተ አልነግራችሁ። ማን እንዲህ ልከው ሲመለስ ክብርር ብሎ አንተ እኛ እኮ ስንት ሻምፒዮን እኮ ሲወረወረ አይተናል። እንዲህ እየተርገፈገፈ ታች እስኪደርስ ጣሉኝ እንዲህ ይቻላል እንዴ እናንተ? ኧረ እስቲ ትንሽ ደንገጥ በል እስቲ ፍራ እስቲ ትንሽ እንኳን ሜሲ ወይኔ እንደዚህ አይነት ታሪካዊ የእግር ኳስ ጨዋታ ተመልክተን ኮሜንት ሴክሽን ላይ እንዳለ እንደዚህ አይነት ፎቶ ኧረ ቤተሰብ እኔ ሮናልዶ ደጋፊ ሆኜ አንዳንድ የሮናልዶ ደጋፊዎች የምታስቡበት አስተሳሰብ በጣም ነው የሚገርመኝ። እንደዚህ አይነት እግር ኳስ አይተን አንተ ትዝ የሚልህ ሜሲ ማለፍ አልነበረበትም፣ እንዴት ሜሲ ያልፋል፣ ዳኛው አግዞት ነው፣ በዛ ምክንያት ነው ብለን ለማለቃቀስ ራስን እያዘጋጀ ነው አባቱ። በቃ ልጅ እኮ በጣም ነው የሚችለው። ዳኛ ከሱ ተቃራኒ ቢሆንም ራሱ የምታቆመው አይነት ሰው አይደለም እኮ ገባ አይደለ? አረ ጋይስ በጣም ይደብራል። አሁን እኔ ትላንት ከእናንተ እኩል አዝኛለሁ ማለት አልችልም። ለምን የምጠብቀው ነገር ስለነበረ፣ አብዛኞቻችሁ የምጠብቁት ነገር ስለነበረ በቃ የሆነ ቢበላ ደስ ይለናል ግን አይሳካም ብለን ኦልሬዲ ሲጀመር እኮ ተናግረናል ገባ። ከዛ በኋላ ግን መጥቶ የሚያለቅስ ሰው ምናምን ነገር እኔ ማዘን ከበደኝ። እንኳን አለም የሜሲ ደጋፊዎች እኔ ማዘን ከበደኝ። ለምን ዞር ብሎ መጥቶ ደግሞ ፊፋ ምናምን እንደዚህ የፊፋ ቦይ ምናምን የሚል ሰው ስለሆነ እኔ ፋውል ነበረ አልነበረም ምናምን ብዬ አልከራከርም። ለምን የሜሲ ደጋፊዎች እንደዚህ ነገር ይወዳሉ ገባ አይደል? ዲቴል ያስረዳዋል። ሌላ ቦታ ለሮናልዶ ያልተከለከለበት ቦታ ምናምን የሚያከሽፍ ነገር ዝም ብሎ ይነግረዋል። እኔ ግን ከሮናልዶ ደጋፊነት አባቴ እግር ኳስ ነው ሃይማኖት አይደለም። ተረዳኝ አይደለ? አንደኛውን ተወደዋለህ ኖርማል ነው በቃ። እኔ ሮናልዶ በጣም ወደዋለሁ፣ ግን ይሄ ሰውዬ የሚሰራውን ተአምር ከማየት አልገደበኝም። ምን ነው አረ ሼም ነው እናቴን ሼም ነው በ10 ደቂቃ ምናምን በ39 ዓመቱ እንደዚህ ሌላው ቡድን እንዳለ ማይረባ ሆኖ እሱ ቡድኑ እንዳለ አዝሎ እነ የአርጀንቲና ደጋፊዎች እኮ ኤንዞ ፈርናንዴዝ አንተ ደደብ መካሊስተር ምናምን እንዳይሉ ከእነዛ ከማለታቸው በፊት ሜሲ ኳሱን ተቀብሎ እንዲያሸንፉ አረገ። አዝሏቸው በ39 ዓመቱ አንተ ዳኛ በል
አንተ ግድቡን እንደፈለገ ይምላችሁ እናንተ ለኢጅፕት ስቋጥሩ ሜሲ 87 ደቂቃ አስቀምጦ who is ሜሲ ለሚለው ጥያቄ መልስ ስለተሰጣችሁ በጣም ነው ደስ ያለኝ። ሶ አምናችሁ መቀበል ይኖርባችኋል you guys አምናችሁ መቀበል እግዚአብሔርን። ሶ ኤላጅ 2-3 ላለቀ ጨዋታ አንድ ጎልና አንድ አሲስት ምን ያክል ኢምፓክት እንዳለው ለኳስ ቤተሰቡ ማስረዳት አይጠበቅብኝም። ሜዳ ውስጥ ካላችሁ በጣም ፈርታችሁና ተጠንቅቃችሁ ነው የምትቋጥሩ ሰዎች ራሱ ካላችሁ መቋጠር ያለባችሁ። ምንም እንዳላረገለት ሰው ጎቱ ምንም እንዳልሰጠው ሰው የኛ ራሱ መስገብገብ ትንሽ ያው የለመረው ነገር ስላለ ነው ተቀማጥለን ስላደገ። አንተ ግን ምን በወጣ ምን ቆርጦኝ ብለ ሳቅ እንጂ ጌታው ማርያምን ምን ተስኖት አንተ ዝም ብለ ሳቅ ምን በወጣና ነው እንደዚህ የምታለቅሰው? and everybody just shut up የዛሬ መረቃላችን ይሄ ነው። አሊቲ ሳተ ብለው ሲደሰቱ በአሲስትና በጎል ተመለሰ ሳቱ ብለና ድገሞ ለዛ ለከንቱ ቋጠርሽ ሚስ ፒኖሊቲ ነው ንጉስ ይሄ ነው ጎት ለምንድነው ጭንቅላታችሁ የማይቀበለው? እሱ ሜዳ ላይ እስካለ ድረስ ኳስ ይደበላልቃል። እሱ ሜዳ ላይ እስካለ ድረስ እግር ኳስ ታብዳለች። እሱ ሜዳ ላይ እስካለ ድረስ እግር ኳስ እቺ ናት፣ መቼም አትቀየርም። ቋጥረክ ልታስቀረው የምትችለው ሌላውን ነው እንጂ ንጉሱን አይደለም። ይሄ ነው ሜሲ ከጭንቅላት በላይ ከሰው በላይ ምን ቃል የማይገልጸው ንጉስና ንጉስ ብቻ ነው። ፔናልቲ አይፈልግም በቃ መብቱ እኮ ነው። ፔናልቲ አይፈልግም እንዴ? ለምን ነው የሚያስመጡት ሲጀምር? ያንተ ጎት ሊዮኔል ሜሲ ከሆነ ያንተ ከላይ ነውና ምንም ማድረግ ስለማችል ዝም ብለህ ተቀበል። ያንተ ጎት በጠንቋይ አይቆምም። ያንተ ጎት የደስታ እንባ ነው የሚያነባው። ያንተ ጎት የለም ጠፍቷል ምና ሜዳ ውስጥ የታለ ሲባል 1 ደቂቃ በቂ ነው ለሱ አለው ለማለት በቂ ነው። እና አንተ የተመረጥከ ነህ በቃ በእግር ኳስ ያንተ ከላይ ነው። እኔ ምድር ከከላይ ከመጣ ደግሞ በቃ እንዳልኩ ወዴት ታረጋዋለህ? እኔ ምንድነው እሺ አሁን በቃ የተመረጣችሁ የሜሲ ደጋፊዎች የት ናችሁ? አሁንም ይሄንን ሰው እግር ኳስ በአይንህ እየተመለከትክ ስለ ግሬተስትነቱ ትጠራጠራለህ? የምሬን ነው የምላችሁ። እንዲህ እኔ እግር ኳስን ስመለከት ማለት ነው በዓለም ዋንጫ ታሪክ ኤምኤልኤስ እየተጫወተ እንደዚህ የተለያዩ ብሔራዊ ቡድኖችን ያርበደበደ ተጫዋች አይቻላቅም። የምሬን ነው። የሊያውን ያለፈውን ጊዜውን ተውት፣ የዘንድሮን ብቻ እንመልከት ማለት ነው። በ39 ዓመቱ እንደዚህ ሌሎች ብሔራዊ ቡድኖችን እንቅልፍ ሲነሳ የተከላካዮች ቅዠት ሲሆን አልተመለከትኩም። ዛሬ ሊዮኔል አንድሬስ ሜሲ ምንድን ነበር ያልነበረው? ፔናልቲ ሳተ፣ የሱ ኃላፊነት ነበረ። ግን አርጀንቲና ካምባኩ እንድትሰራ 2ቱም ጎሎች ላይ ቀጥተኛ አስተዋጽኦ ነበረው። አሲስት አደረገ፣ ጎል አስቆጠረ። ይሄ ሰው ይለያል። እኛ በቃ እሱን ለመግለጽ ራሱን የቻለ ዲክሽነሪ ያስፈልገናል። የምሬን ነው። እሱንም ከገለጸው ማለት ነው። እንዲህ ምንድነው እያስመለከተን ያለው? በዓለም ዋንጫው በ8 ጎሎች ቶፕ ስኮረር ነው። አስቡት። ፕራይም ታይማቸው ላይ ካሉት ከነ ኪሊያን ምባፔ ከነ ኤርሊንግ ሃላንድ ጋር ነው እየተፎካከረ ያለው። እሱ እኮ በቃ አብቅቷል ጨርሷል እየተባለ ያለ ኦልሞስት በቃ የመጨረሻ ዓለም ዋንጫ ይሆናል ተብሎ እየተጠበቀ ያለ ተጫዋች ነው ይሄንን እያደረገ ያለው ማለት ነው። ኧረ እኔ ለዚህ ሰው የሚበቃ ቃል የለኝም። የምሬን ነው የምላችሁ። ማለት ዛሬ በድጋሚ ለዓለም እግር ኳስ አፍቃሪ ማን እንደሆነ በድጋሚ ያስመሰከረበት ምሽት ነው ማለት ነው። የራሱን ኃላፊነት በራሱ ተወጣል። ደግሞ መጨረሻ ላይ ሲያለቅስ ሳይሆን እንዴት እንዳሳዘነኝ ማለት ነው። ማን ሰው በጣም ነው የሚለየው። ኤኒዌይ በሊዮ የዛሬው ፐርፎርማንስ የተደሰታችሁ በደንብ ቪዲዮን ኮፒ ሊንክ እና ሪፖስት እያደረጋችሁ ለሌሎች እንዲደርስ ማድረጋችሁን እንዳትረሱ። የፕላስ ምልክቱ መጫ እንዳትረሱ። ሜሲ ግን ሰው ነው አይደለም እያልን እንድንወዛገብ ቢሆንስ ፔናልቲ የሚስተው የምር ባለፈው ለታ ፔናልቲ ሳተና ይሄ ሰው የእውነትም ሰው ነው ይስታል ማለት ነው ስንል ሪከርድ ሰበረ። ኦኬ አረ ይሄ ሰው አይ ነው አለ። ከዛ ዛሬ ደግሞ ፔናልቲ ሳታ። ኦኬ ይሄ ሰው የእውነትም ሰው ነው ምናምን አለና ዛሬ ደግሞ አንድ አሲስት እና አንድ ጎል አለው። ለዛም ከ80 በኋላ ምንም ፈልጉት ከዚህ በኋላ አንዴ በቃ ንገሩ። ይሄን ብቻ ነው ምንም ፈልጉት። ምን ከዚህ በላይ ምን ያሳምናችኋል? አሁን ጎት ነው አይደለም ምናምን የሚለው ክርክር ኋላ ቀርሮናል። አሁን ሌላ ክርክር አፕዴት አድርጉ። አፕዴት አድርጋችሁ ምን የሚል ክርክር ታመጣላችሁ መሰላችሁ? ኤአይ ነው ሰው ነው መንፈስ ነው ይሄ ነገር የኋላ አስተራር አለው ወይ ምናምን በሚል ተከራከሩ። በእውነት እግዚአብሔርን ጭራሽ ለምን ለግብጽ እና እንዴ እመቤቴ ጭራሽ አንተ እኮ አይገባም። እመቤቴን እኔ እንኳን ሜሲ አሁን ለምን ማልቀሳሰል ክርስቶስን በጣም ነው የሚችለው። አንተ እኮ ነው በቃ ለዚህ ቲም አንተ ቁልፍ እግዚአብሔርን አንተ ጥሩ አልነበርክም፣ ቡድኑም ጥሩ አልነበረም። እንደምታዩት ጥሩ ስትሆን ይሄው ሁሉ በቃ ያንተ መኖር ነው ይሄ ቲም ዋንጫ እንዲበላ የሚያደርገው ምንም ነገር የሚያደርገው ክርስቶስን
አሁን መቤት እንደዚህ ማልቀስ በጣም አሳዝኖኝ ነው። ለምን ምን ቀርቶብህ ምን አነሰ? እግዚአብሔርን ብትወርቅ እንኳን ቢወርቅ እንኳን አርጀንቲና ማልቀስ የለብህም ማለት ሁሉም ነገር ዲዘርቭ አድርገዋል። በቃ እኮ አረ መቤቴን ለምን ያለቅሳል? ምን አይነት ጨዋታ ነው? ምን አይነት ጨዋታ ነው? በስማ ይሄ እግር ኳስ ሳይሆን ማለት በቃ የህይወት ተሞክሮ ይሄ ላይፍ ሌሰን ነው። በቃ አንተ ካንተ የሚጠበቀውን 99% ስጥ፣ የሆነ ሰዓት ይከፈላል። ያንተ ሰዓት ትመጣለች። ከ80 በኋላ 3 ጎል እምነት ይዞ ሂዶ ማለት ነው። እዛ የደስታ ሳቅ እያለቀሰ ነው ንጉሹ፣ የደስታ ሳቅ እያለቀሰ ነው። ይሄ ነው እግር ኳስ። በቃ አንተ ትበሏለህ ሲጀመር ሄደ ሁሉም ነገር ይገባሃል ማለት ነው። እንዲህ ላበላብ እስከምንሆን ድረስ ፔናልቲ አሁን ብለህ እየሳትክ ያንተ መጮሽ ሆነን ቀረን። በቃ እንዲህ ተልስ ከምንል በቃ የምታሸንፈውን ጨዋታ አረጋግጥ አሸንፍ። በቃ ለምንድን ነው የምታስጨንቀን እኛን እንዴ? ግብጽ ለምን ስሜት እንትን ተስፋ ትሰጣችኋለህ እንዴ? በስመ አብ የለፋ በቃ እስከ መጨረሻው ሰዓት ታገለ። የታገለው የውጤቱ ተሰጠው። በስመ አብ ጨዋታ ሁሉም ነገር የነበረው ጨዋታ። ይሄ ጨዋታ ያመለጠው ሰው በቃ ምን አይነት ጨዋታ! አርጀንቲና ፎር ዘ ፋይናል ጠብቁ። ተዋደዱ ብለው ይመክራሉ ቄሱ ሺቁም ስለ ፍቅር አንድም ቃል አይረሱ ምድረ ሸርማዴ ጭላዳ ወልጋዳ ወንባዳ ፈንዳዳ ዘባጠሎ እካክ ጨላቪ ሸለመጥማቱ ሙጠምጢማም ቁዛም ዚማም ብቻ አየህ ልጅ ምን እንደሚከበር ምድረ ቀም ፖርቹጋላዊ ስምህን አልጠራም። ስምህን ቄስ ይጥራ፣ እኔ አልጠራም ስምህን። ተፋቀር ፈጣሪም ዋንጫም ይሰጣል። ድጌ ባልጫ ቢበሉ ላይ ነበረኝም እናቴ ተዋደዋላ። መጀመሪያ ተዋደድ ምድረ እከክ ጨላፊ ተዋደድ መጀመሪያ ጨምቡላ። እኔ ፖርቹጋላዊ በድንጋይ ነበር የምቀበል በድንጋይ እከክ የማይጠግቡት አርጀንቲናውያን ሊዮኔል ሜሲን በእርግጠኝነት ይሄ ጨዋታ ይኸውላችሁ በዛ ውጤት ተጠናቆ ቢሆን ኖሮ ያንን ፍጹም ቅጣት ምት እያወጡ ሊያብጠለጥሉ ተዘጋጅተው ይጠብቁት ነበር። ነገር ግን ሊዮኔል አንድሬስ ሜሲ ጨዋታውን ቀይሮት በዚህ እድሜው ይኸውላችሁ የማይቻለውን እያደረገ ወደፊት አሁንም አርጀንቲናን እንድትጓዝ እያደረጋት ነው። እኔ በዚህ ቡድን አሁን ባለው ቡድን ተስፋ አላደርግም ቀጣዩን ዙር ያልፋል ብዬ። ነገር ግን አንድ የምተማመንበት ሰው ቢኖር ሊዮኔል አንድሬስ ሜሲ ብቻውን ነገሮችን መቀየር እንደሚችል አውቃለሁኝ ጋይስ። ምክንያቱም ከዚህ በፊት አድርጎታል። ለሁላችሁም ደግሞ ቲያይተራ ለመኑኝ ይኸውላችሁ ከ2-0 መመራት በኋላ የቲክቶክ ኮመንት ሴክሽን ላይ ስገባ ብዙ ነገሮች ነው ያላችሁት። እኔ ግን ስቲል ትናንትና ክርስቲያኖ ሮናልዶ ላይ ምንም አይነት ክሪቲሳይዝ ያደረኩበት አጋጣሚ አልነበረም፣ አሁንም አላደርገውም። እናንተ ግን ሁሌም ላስታውሳችሁ የምፈልገው እናንተ የሆነን ሰው በኦብሰሽን ላይክ በቃ እግር ኳስን ረስታችሁ ትከተላላችሁ። እባካችሁ ተረጋጉ ጋይስ። እኔ በጣም ስሜታዊኛለሁኝ ዛሬ ብዙ ነገር ልል እችላለሁኝ፣ ግን እናንተ ተረጋጉ። የምሬ ነው የምላችሁ። በቃ ዝም በሉ ቢያንስ። እንደው ወድቆ ቢሆን ኖሮ ዛሬ እንኳን የዓለም ዋንጫ ነበረው። ይሄንን አትርሱ። ቀጣይም ቢወድቅ የዓለም ዋንጫ አለው። ሜሲ በ39 ዓመቱ ፕሩቭ እያደረገ ነው ለእናንተ ድጋሚ። ለምን ትበሳጫለህ? እስኪ አስረዳኝ። ወላሂ ኳስ ትወዳለሁ ትላለህ። ኳስ ላይ የሚራቀቅ ሰውዬ፣ ምንም ማድረግ የሚችል ሰውዬ፣ በዚህ እድሜው ማንም አሳይቶን የማያውቀውን ነገር እያሳየን ያለን ሰውዬ ለመጨረሻ ጊዜ ተአምር እየሰራ እያየህ ምን ያበሳጭሃል እንዴ? ደስ አይልህም እንዴ? በቃ ይሄንን ሞደውን ኳስ ላይ ሞደውን ነገር እያደረገ ያለ ሰው ነው ብለህ አትደሰትም እንዴ? ጎትህን 8 ስለመረጥክ ነው? ድጋሚ መረጥ። በቃ ችግር የለውም። ጎት ምናምን እንዲህ ቤትም አያስፈልግህም ብሮ። ተደሰት በዚህ ሰውዬ። በቃ ቢስሚላህ። መቼም አናይም በህይወት ዘመናችን እንደዚህ ያለ ሰው አናይም። ዳኛ ጨርብሯል፣ ኳሱ እንደዚህ አልነበረም፣ ግብጽ ቀሽም ስለነበረች ነው ምናምን ምን አባባለህ ሜሲ እያለቀለት ነው። በቃ የመጨረሻ 2-3 ጌም ነው የቀረው። አይተህ ተዝናና። ጎት ምናምን አታለቃቅስ፣ አትበሳጭ። መደሰት ነው ያለብህ። ሜሲን እያየህ ስለሆነ መደሰት ነው ያለብህ ብሮ። አርጀንቲና እኔ ማለት ነው ማርያምን አንድ ነገር ነው የምለው የአርጀንቲና የሜሲ ደጋፊዎች የአርጀንቲና ደጋፊ ከማለት ይቀላል። የሜሲ ደጋፊ ሆናችሁ ሰዎች እየተሰማችሁ ያለውን ደስታ እኔ መገመት ራሱ አልችልም። ምክንያቱም ላይክ እኔ ሮናልዶ በእንደዚህ አይነት ሲቹዌሽኖች ቢያሸንፍ ሊሰማ የሚችለውን ደስታ ስለማቅ ሜሲ ዛሬም 4 ዓመት በኋላም በቃ ሀገሩን እንዲህ ጆሮዋን ይዞ እየጎተተ
መድረስ ያለበት ቦታ እያደረሳት ነው። ላይክ ስለ ጨዋታው ብዙ ነገር ማለት ይቻላል ምናምን ነገር ግን ይሄ የማይሞት በቃ አልሸነፍ ባይነታቸው ምናምን ዊዝ ኤቭሪቲንግ ዊዝ ፌት ዊዝ ምናምን እኔ ግርም ነው የሚለኝ በቃ አርጀንቲና። አንቺ ግን እቺ ሰው ግን ማለት ነው በቃ ትለያለች። ስታለቅስ ምናምን የነበረው ኢሞሽኗ ምናምን ከተጫወተችው ጨዋታ አኳያ ነውና ያላትን ነገር እንዳለ ነው ሜዳ ላይ ሲሰጥ የነበረው። ማለፍም ይገባታል። እሷ አርጀንቲና ከማንም በላይ የሆነች ሰው ነች። ኮምፕሊኬሽን እያረጋችሁ ይመቻችሁ። የዚህን ሰውዬ ችሎታ አብራርቶ ለመጨረስ ጋይስ ሌላ ቪዲዮ አልወጣልኝም ነው የምልህ። አልወጣልኝም እኔ ቲሙን እንዴት ነው ግን? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እውነት አናውራስ የሲያርሰበ ደጋፊዎች እኔን ጨምሮ ማወቅ ያለብን ነገር አንደኛ ክርስቲያኑ ላይክ በስነ ስርዓት እየተንቀሳቀሰ እንኳን አይደለም ካስተዋላችሁ እንደ ሜሲ ማለት ነው። እሱ ያስፈልጋል አንደኛ ቲም ውስጥ። ቲሙ እንደዛውም ሺት ነው ግን እሱ ነገር ቢኖር ቢያንስ የሆነ ነገር ማየት እንችል ነበር። በዚህ በኩል እስቲ ነው አርጀንቲና ጋር ሜሲ ምን ያክል እንደሚጣጣ ምን ያክል እንደሚሯሯጥ ለመስጠትም ለማግባትም ለሁሉም በቃ መጋደል ነው የምታዩት። ይሄ ነው በቃ አንድ ቲም የሚያስፈልገው ነገር እና ይሄ ተጫዋች ማለት እኔ በህይወት ዘመኔ እሱን በስነ ስርዓት ያላየዋባቸውን ጊዜና ላይክ ሜሲ አይችልም ያልኩበት ዘመን ልጅነቴ በጣም ነው የሚያስጠላኝ። ማርያምን በጣም የሚችል ተጫዋች ነው። ከዚህ በላይ ላይክ ዓለም ላይ አሉ የሚባሉ ነገሮች እንዳለ ይገባዋል በዚህ ችሎታ። ታሶል ሜሲ ኳስ ነው፣ ኳስ ሜሲ ነው። ገብተህ አውጣው ነው የምልህ። አውጣው 2-0 ሲመራ የሰራውን ቪዲዮ በወንዝ ልቀቀው። ምን አይነት ካምባክ ከ2-0 የኔ አባት ሜሲ ፔናልቲ ሳተ ብለህ ሀገሩ ዛሬ ወደቀች ልትረማመድ ስትል ቅስም ላይ ተረማመደብህ። ምን አይነት ካምባክ! በወንዝ ልቀቀው። ምን እንዳለ ሰማችሁ? ከጨዋታ በኋላ ሊዮኔል አንድሬስ ሜሲ በ2-0 ውጤት እየተመሩ ወደ ጨዋታ መመለስ ቀላል አይደለም። ነገር ግን እኔ ሁልጊዜ እንደምለው ይሄ ስብስብ በፍጹም ተስፋ አይቆርጥም፣ እስከ መጨረሻው መሞከሩን ይቀጥላል ሲል ለጋዜጠኞች ተናግሯል። ሀቢቢ ሜሲ ላይ ቪዲዮ ሰርታችሁ አጓጉል ነገር ልትሉ የነበራችሁ ሰዎች ቪዲዮአችሁ ከምን ደረሰ? ደለታችሁት። ሪሳይክል ራሱ እንዳይቀመጥ ቦታ ይዝባችኋል። አጥፉት። የምን ጊዜም ከፍተኛ ግብ አስቆጣሪ ባለም ዋንጫ ሊዮኔል ሜሲ፣ የምን ጊዜም ከፍተኛ ብዙ አሲስት ያደረገው ሊዮኔል ሜሲ፣ ፔናልቲ አልፈልግም የሚለው ሊዮኔል ሜሲ አርጀንቲናን ዛሬ እንደለመደው አዲስ ነገር የለውም። ባይዘው የአርጀንቲና ደጋፊ ከሆናችሁ የሜሲ አድናቂው አዲስ ነገር ቡም ቻካላካ ብሎ ኮሌቷን ይዞ 8 ውስጥ መመረጥ አለብህ። የሊዮ ደጋፊ ለመሆን እውቀት ዝም ብሎ ደጋፊ መሆን አይቻልም። ለምን እንዴ? የደስታን ጥግ ነው የሚያሳይክ፣ የምቾትን ጥግ ነው የሚያሳይክ። ሊዮ አለቀ፣ አከተመ፣ አበቃለት በተባለበት ሰዓት ወዬ አለው ይላል። አረ ሊዮ ይለያል። እኔ በዚህ ልክ እኔ ራሱ ሲያለቅስ አይቼው አላቅም። እንደውም አንዳንድ ዜናዎችን ቼክ ለማድረግ ሞከርኩ። ባለፈው አባቱ ታሞ ስለነበር ሆርጌ ሜሲ ድንገት ዜና ካለ ብዬ ማለት አላቅም፣ በጣም ኢሞሽናል ሆኖ ነበር። ደግሞ ሁሉም ወይ እሱ ሲያለቅስ አይተው አልቅሰው ይሆን ወይስ ግብፅም ማሸነፍ ወይስ ያሸነፉበት መንገድ። እና ደግሞ አንድ ሪማይንደር ልስጣችሁ፣ ያው ገብታችሁ የምትሳደቡ አላችሁ። የማንቸስተር ዩናይትድ ደጋፊ ሆኖ የሜሲም ደጋፊ መሆን ይቻላል እና በጣም ሰርፕራይዝ አያርጋችሁ። ግቡና ተሳደቡ። ይኸውላችሁ ሁላችሁም የተለየ ተአምር የፈጠረን ከመሰላችሁ ምንም የፈጠርነው ተአምር የለም። በቃ የዓለም ሻምፒዮን መሆናችንን ያስታወስናችሁ። እንዲህ ናት አርጀንቲና፣ እንችላለን። ምን አይነት ካምባክ ነው! እብጥ አድርጓት ነበር ግብፅ። ሲጀመርኛ በአባይም ማስደበረናታል፣ በአርጀንቲና ደግመናታል። ይቀጥላል የማስደበር ማለት ነው። ማን እንዳለን አየ። ሊዮኔል ሜሲን እኮ ነው ያዝነው። ሊዮኔል አንድሬስ ሜሲን የ39 ማን ነው የ19 ዓመት እንቦቀቅላን እኮ ነው ያዝነው። በዚህ ሰዓት እነ ኤምባፔና እነ ኦሊሴን የፈረንሳይ ተጫዋቾችን እንዳለ ሄዳችሁ ጠይቃችሁ ማለት ነው ማን ነው ለዓለም ዋንጫ ለመብላት የሚያስፈራችሁ ብትሏቸው ከኢንግላንድ በተሻለ አርጀንቲና ይሏቸዋል። 100% እርግጠኛ ነኝ። ጉድ ደግሞ ኢንግላንድን ደግሞ ጉድ ልንሰራት እንችላለን፣ እርግጠኛ ነኝ። ያውም እንደው ኖርዌይን አልፋ ከመጣች ማለት ነው። ምን አይነት ምትሃተኛ እግር
ነው ያየነው። አረ ሊዮኔል ሜሲ ደግሞ ጥሩ አልነበረም እኮ ጥሩ እንኳን ሳይሆን ያገባል። ልጅ ጥሩ እንኳን ሳይሆን ያገባል ሜሲ። አሁን ይኸውላችሁ 8 ጎል ደርሰናል። 8 ጎል ደርሰናል። እኩል የሚሆነው እምባፔ ቀጣይ ሲያገባ ነው። እሱ ነው ሜሲ የሚያሰጋን ቀጣይ ሲያገባ ገና ማለት ነው። እኛ ግን መምራት ጀምረናል አሁን ላይ። ኤንዌስ ኢንግላንድም ሆነ ኖርዌይ፣ ፍራንስም ሆነ ሞሮኮ፣ ስፔንም ሆነች ቤልጅየም ማለት ነው አርጀንቲና የሚባል ትልቅ ዳገት የዓለም ዋንጫ ልምድ ያላት ሀገር እንደምትጠብቃችሁ እንዳትረሱ። አንተ እግር ኳስ የጋና ጠንቋይ ሴጣን ተጣምረው ለሶስት ዘረርካቸው። እንዲህ ሲያዩ በቃ ቁመትን እጥረትን አይተው ሲሳፈጡ ዱቄት ታረጋቸው። ባላ ያመኗትን እኮ እንዴት እንዳስለቀሰች አየን። ሮናልዶን ትናንት፣ ኔይማርን ከትናንት ወዲያ። አንተ ደግሞ አስለቀስካት ብራዘሬ። እንዳትሰማት በቃ ከአንተ እግር ኳስ አትሰብርህም አንተ ብትሰብራት እንጂ ከአቅም በላይ ነው። ይኸው ያን የጋና ጠንቋይ እንደዛ አንተ ላይ ተንብዮ አሁን እንደዛ ጋና ሀገር እንደ እብድ ነው የሚያዩት። እንደውም ገንዘባችንን መልስ እስካሁን ያታለልከን ነው። አንተ ከሰይጣን ሁላ አልቻለህም ብራዘር። ይመች ፍጻሜ ይደርሳል። በዛኛው ሴት ደግሞ ፈረንሳይ ትደርሳለች። አሁን ምን እንደሚፈጠር ደግሞ እስከዛ ደርስ ያለውን እኔ ያውቀዋለሁ ብራዘር። ይመች ብራዘር። በቃ የእግር ኳስ ቤተሰብ ቢያንስ የሚጠላህም ሊጥልህ ያያል። ዓለም ዋንጫን የሚወድህም እንድትበላ እንዲሳካልህ ያያል። ዓለም ዋንጫ ከዚህ በኋላ ቢያንስ አንተ ብትወድቅ ጠላትህም ወዳጅህም ምን ዓለም ዋንጫ በቃ ምን ያደርጋል? ማን ቀረ? ለማንኛውም ይመችሽ። ለብሷቸው የሚያውቃቸው ማሊያዎች እንግዲህ ፋን ባንሆንም ግን ግዴታ ነው። በቃ እሱን እንደ ተጫዋች እኔ ሲችል ማውራት እወዳለሁ እንደምታውቁትና በእነዚህ ሌሎች ልክ ደግሞ ከሚችሉት ውስጥ አንዱ እሱ እንደሆነ ይታወቃልና ግድ ይልብናል። ጨዋታው አልቋል። እንግዲህ የሜሲ ሪከርዶች የምንመለከት ይሆናል። ከዛ ውጭ ባለው ግን የኢጂፕትንም ጉዳይ ማውራት ፈልጋለሁ። ዛሬ በጣም ዊርድ ጨዋታ ነበር እንዳያችሁት። እንግዲህ ሁለቱንም ሰፖርት ለማድረግ አስቸጋሪ የሆኑ ቲሞች ናቸው። ልብ ብላችሁ ከተመለከታችሁ አርጀንቲና የዘረኝነቱ ጉዳይ አለ። ከእንደገና ደግሞ ኢጂፕት ጋር ስትመጡ ደግሞ እኛ ያለን ታሪክ ይታወቃል ነው። ከዛ ውጭ ግን ሊዮኔል ሜሲ ግን እንዳይከፋው በሚለው እሱ ሰፖርት ማድረግ ክፋት የለም ብዬ ነው ማስበው እና እኛ ያው እኔ እንደምታውቀው የሪያል ማድሪድ ደጋፊ መሆኜ ቢሆንም አሰቃይቶናል ብዙ ዓመት ያው ኦብቪየስሊ ግን እንደዛም ቢሆን ግን ላይክ ኳስን በወደዳችሁ ቁጥር ምንም እሱ የሚጠላ ነገር እንደሌለው ትረዱታላችሁ። አንዳንዴ ቢያናዳችሁ፣ አንዳንዴ ብዙ ነገር ቢፈጠርም ባርሴሎና ጋር ያለው ነገር ይታወቃል እና ከዛ ውጭ ግን ባለው እዚህ ጋር ስንመለከተው ያው ኢጂፕቶች ከፉትቦሊንግ ሪዝን ነው እዚህ የምናወራው እና በጣም አሪፍ ተጫውተዋል። ይህን ዓለም ዋንጫ ከሚገርም ታሪካቸውን የሰሩበት ዓለም ዋንጫ ላይ ነው እና የሚገርም ጨዋታ ነው ያሳዩት። 2-0 አርጀንቲናን አይደለም ማሰብ መምራት ሁላ መድረስ በጣም የሚገርም ነገር ነው። ከዛ ውጭ ግን ኦርጋናይዝድ ሆናችሁ ምናልባት ጨዋታው ማነስ ብታረጉት ማሸነፍ ሁላ የምችሉት ጨዋታ ነበር በሚገርም ሁኔታ። ይሄ ዲዘርቭ የማድረግ ምናምን ጉዳይ ሳይሆን ግን ከነበራችሁ አንጻር ካውንተራችሁን የተጠቀማችሁበት መንገድ፣ ኳሱን ለማግባት የሄዳችሁበት መንገድ የተሻረባችሁም ጎል አለ ኦብቪየስሊ በቫር የመጣና ምናልባትም ቫር ባይኖር ደግሞ 3-0 ማሸነፋችሁ ትችላላችሁ፣ አይታወቅም። ገባችኋል? እና እሱን ታሳቢነት ከማድረግ አንጻር በጣም አሪፍ ተጫውተው ነው የወጡት። ክብር ይገባቸዋል። በዛ ዙሪያ ሌላ ነገሩን ትተም ማለት ነው። ወደ ሊዮኔል ሜሲ ደግሞ ሪከርዶች እንግባና እሱን አየት አድርገን ይህን ቪዲዮ እናጠናቃለን። ሊዮኔል ሜሲ ጨዋታው ከተጠናቀቀ በኋላ ለብዙዎች ስሜቱ በሚጋባው ሁኔታ በጣም በሚያሳዝን ሁኔታ ሲያለቅስና ሲያነባ ነበር። ነገር ግን የደስታ እንባ ነው፣ የሐዘን እንባ ፈጽሞ አይደለም። ገድሉን ዛሬ እንግዲህ ተአምሩን ምትሃቱን በድጋሚ ካሳየን በኋላ ግብፅን እንግዲህ ጥለው እንዲያልፉ የአንበሳውን ድርሻ በብቸኝነት ከተወጣ በኋላ ሊዮኔል ሜሲ ጨዋታው ፊሽካ እንደተናፋ እንደምታዩት ከቡድን አጋሮቹ ጋር እየተቃቀፈ እንግዲህ እንባውን ሲዘራና ሲያለቅስ ነበረ። ሀገሩ አርጀንቲናን በጀብዱ ዛሬም በድጋሚ እንግዲህ ወደ ሩብ ፍጻሜው ተሸክሟት በጫንቃው ማሳለፍ ከቻለበት አስደናቂ የካምባክ ጨዋታ በኋላ በዚህ ሁኔታ እንግዲህ በደስታ ሲያለቅስና ሲያነባ ነበር። ልብን ከሚነካው ከዚህ ሁላ ስሜታዊነት በኋላም እንግዲህ የቡድን አጋሮቹ ወደ ላይ ከፍ አድርገው ስሙን እያነሱ ስሙን እየጠሩ እየዘመሩለት ደስታቸውን በጋራ ሲገልጹ ነበር። በዚህ ሁኔታ በሊዮኔል ሜሲ ጀብድ ታግዛ ሌላ ደማቅ ታሪክ እየጻፈች ስለምትገኘው ስለ አርጀንቲና ብሔራዊ ቡድን ስለ አስደናቂ ውጤት ስለ ሊዮኔል ሜሲ ስሜታዊነት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ወደዚህ ደግሞ ስንመጣ ሊዮኔል ሜሲ እንግዲህ ባለፈው አሲስቱ ተነስቶበት ነበር እንደምታስታውሱት። አሁን ግን አሲስቱ ተመልሶለት 9 አሲስት ይዞ ለብቻው ተቀምጧል ማለት ነው። ቶፕ አሲስተር በመሆን ማለት ነው በዓለም ዋንጫ ታሪክ ማለት ነው። እና እቺ ሪከርድ ያው በዚህ ዓለም ዋንጫ ላይ እንደምታዩት እነ ኦሊሴናን 5 የሚሰበሰቡ አስቸግረው ነበር፣ ተረጋግተዋል። አሁን ግን ቀልድ አለማስመስሎታል። እንዲህ ብሎ አልገባኝም እውነት ለመናገር ሜሲ 9 ደርሷል። ግን አትሊስት ያው እሱ ከላይ መቀመጡ ነው። ለጊዜው እንግዲህ 7 ያላችኋሉ 8 ይላላችኋሉ። ምናልባት ኦሊሴ እዚህ ደርሳላችሁ ታስባላችሁ? እሱን ነገር አላውቅም። አሲስት እንኳን ከባድ ነገር ነው። አንዳንዴ ድልም ወደ እናንተ እንዲዞር የሚፈለግ ማለት ነው። እና ማይክል ኦሊሴ ምናልባት እዚህ ላይ እናየዋለን ብላችሁ ታስባላችሁ? አሁን 2-3 አሲስት ትብለስ ይደርሳል ብዬ ነው የማስበው። ግን አንዳንዴ አታውቁም። ገባችኋል? በአሲስቱ ደረጃ ምናምን
ዩሲ ብቻ ምን እንደሚፈጠር ከዚህ በኋላ ያለውን ደግሞ እኔ አጠቃላይ በቃ በቀላሉ ለመናገር የፈለግኩት ማሊያ ይመለከተኝም ተጫዋቹን ይመለከተኝ ያልኳችሁ ከቻለ አወራለታል ኖ ፕሮብለም። በተለይ ደግሞ በዚህ ልክ ስትችል በእነዚህ ኤሊየኖች ልክ ስትችል ማለት እና ያ የዓለም ዋንጫ ጉዳይ ደግሞ ለተለመደው ያመልጣችሁ ኮልብላስ መጫን ደረስ ሀሳባችሁ ኮምታ ያስቀምጣችሁ ኮፒ ሊንክ ይደረግ። ጫፍ ደርሰናል። ዓለም ዋንጫ ሊጠናቀቅ ሙሉ ጨዋታዎችን ከተመለከቱ ብቸኛ ሰዎች ውስጥ አንዱ ነኝ እስቲ ብዬ አስባለሁ። ያያችሁ ካላችሁ ኮሜንት አስቀምጡ እንዳይረሳ። እንቀጥል እስቲ እናውራበት። እዚህ ጋር ያለውን ደግሞ ስናይ ሬከርዶቹ አፕዴትድ የሆነው ነው ማለት ነው። የዓለም ዋንጫ ቶፕ ስኮረር ያው እንደሆነ ይታወቃል 21 ላይ ደርሷል። እሱ ዙሪያ ላይ ቶፕ አሲስተሩ ደግሞ 9 መድረስ ችሏል። በአጠቃላይ ደግሞ ጎል ኮንትሪቢሽንስ ካየን 30 ላይ ይቀመጣል ማለት ነው። ሞስት ዲፈረንት ቶርናመንት ኤዲሽንስ በሚለው ራሱ ክርስቲያኖ ሮናልዶ እና ኦቾዋ የተጋሩት ሪከርድ ማለት ነው 6 እሱም ይኖረዋል ማለት ነው። ሞስት ማችስ ፕሌይድ ዓለም ዋንጫ ላይ ብዙ ጨዋታ የተጫወተው ደግሞ እሱም መሆን ይችላል 31 አለው። ከእንደገና ደግሞ ሞስት ሱፒሪየር ፕሌየር ኦፍ ደ ማች አዋርድስ ደግሞ ማን ኦፍ ደ ማች አዋርዶችን በማሸነፍ 12 አለው። ሞስት ጎልስ አውትሳይድ ኦፍ ደ ቦክስ ሪቬሊኖን ባለፈው በልጦት 6 ላይ መቀመጥ ይችላል። ሞስት ቻንስ ክሬተር 76 በላይ አለው ተብሎ የሚገመተው። ሞስት ኮንሴኪቲቭ ጌምስ ስኮርድ ዛሬውን ጨዋታ ጨምሮ 9 ላይ መድረስ ይችላል። 22 ከአውስትራሊያ የጀመራት ሬከርድ ማለት ነው። እና ደግሞ the oldest player to score a hat-trick in the World Cup history ማለት እንችላለን ማለት ነው። ከዛ ያሉት ሬከርዶች ይመስላል ዝም ብለህ ስታነበው ቀላል ይመስላል። ቀላል አይደለም፣ በጭራሽ ቀላል አይደለም ነው ብላችሁ ብቻ it's not normal as you always say it's never normal, it can never be normal, it's not normal። በቃ በአጠቃላይ ምንም ልላችሁ አልችልም። የዓለም ዋንጫ ጉዳይ ቅድም እንዳልኳችሁ እንዳያመልጣችሁ እሱ መጫን ላይ ሀሳቦች ኮንቴንት ያስቀጣችሁ ኮፒ ሊንክ ይደረግ። ስዊዘርላንድ ኮሎምቢያ በኋላ እንገናኛለን። ይመጫል። እኔ እኮ ፊፋ ብቻ ይመስለኝ ነበር ያራዳ ልጆች። ፈጣሪም ነው ለካ የሮናልዶ ደጋፊዎች የማይወደም ማለት ነው። ወይኔ አምላኬ ያ ሁላ ድራማ ለምን አስፈለገ? እንዲህ ስትንከረፈፉ ነው አባዬን የገደም ነው። ደንቆሮ ናችሁ ኢጅፕት ደንቆሮ። አርጀንቲና ምን አይነት ካምባክ ነው ያደረገችው? የምሬ ነው። ባይዚ የሮናልዶ እና የሜሲ ልዩነት ማየት የምትችሉት ምን ያህል ሌሎቹ ከሜሲ በስተቀር ያሉ ተጫዋቾች ምን ያህል እንደሚዋደቁ ምን ያህል እንደሚሞቱ ማየት ያለባችሁ ማለት ነው። ይሄን ባይዚ ብቻ ማድረግ አችልም እንደዚህ አይነት ነገርና ይሄን የመሰለ ያበደ ካምባክ ሜሲ መጨረሻ ላይ ሲያለቅስ አይታችሁታል። ይሄን የመሰለ ካምባክ ለማድረግ ቲሙ በጣም ወሳኝነት አለውና ይሄ ነው በጣም ትልቁ ልዩነት የሜሲና የሮናልዶ ማለት ነው። ለማንኛውም አንኤክስፔክትድ ነው 2-0 ሲሆን በጣም እኔ በቃ አልቋል ብዬ እርግጠኛ ሆኜ ነበረ። ግን ከዛ አፈርት ልሶ ተነስቶ ኢቭን ኤክስትራ ታይም ሳይዱ ነው የዘጉትና ምንም ማድረግ አችልም። በቃ መቃጠል ነው። ደጋፊ ካልሆንክ መቃጠል ነው ያለ ቻንስ። ግን አይን ካለ ደግሞ ማድረቅ ነው። በቃ ይችላሉ። ፓሽኔት ናቸው። ለሀገራቸው ለመዋደቅ ተስፋ አይቆርጡምና የምሬ ነው። ይመቻቸው። በቃ ጀግና ማለት እንደዚህ ነው። ጀግና ማለት ተስፋ የማይቆርጥ ፓሽኔት የሆነ ያለውን ሁሉ የሚሰጥ ማለት ነው። እዛ ላይ ዝም ብለህ እቺን የመሲን ቅመም ሲጨምርበት በቃ ፏ ነው እና ልደግም ትችላለች ዓለም ዋንጫውን ባይዘ። ምክንያቱም ፓሽናቸው ይለያል። እምር ግባና አውጣው። ምን አይነት ጨዋታ ነው የተመለከትነው? ማርያምን እኔ 2-0 ሲሆን በቃ አለቀልን ብዬ ነበር። ምንድነው የተመለከትነው? ኧረ በማርያም አርጀንቲናም ሜሲም ይመቻችሁ። ግባና አውጣው ምድረ ቋጣሪ። አየዋችሁ፣ እኔማ አየዋችሁ። ጨዋታው ሳያልቅ ተያየን እኮ። ይህንንም እንደግመዋለን። ድጋሚ ያደረገው ኖ ዋን ካን ኮምፔር ሊዮነል አንድሬስ ሜሲ። ከዚህ በፊት ብያችሁ ነበር ሊዮነል ሜሲ ማለት የሰው ልጅ ሊያስበው የማይችለውን ነገር በተሻለ ጥራት ማድረግ የሚችል ተጫዋች ነው ብዬ ደጋግሜ ስነግር ነበረ። ልዑሉ በድጋሚ ዓለም ዋንጫ ላይ ንጉስ መሆኑን አሳይቷል። ምን አይነት ነገር ነው? ፔናልቲ ስቷል። የራሱን ፔናልቲ ስህተት ራሱ ነው የሚያርመው ስል ነበረ። መልሶ አሲስትና ጎል አድርጎ ነው የሚመልስል። በእጥፍ ነው የሚሰጥ ሊዮነል አንድሬስ ሜሲ። ምን አይነት ድንቅ ነገር ነው ደግሞ ዛሬ ያሳየን። በእናታችሁ ኖ ዋን ካን ኮምፔር ሊዮነል አንድሬስ ሜሲ ማድረግ የሚችለውን ነገር ማንም ማድረግ አይችልም። ከዚህ በኋላ ብትወርቅ አይቆጨኝም። የኔ ጌታ አሳፍረኸኝ አታውቅም በታሪክ። አንተ ጎል አስቆጥረ አሸንፈ ነው የምታለቅሰው። የሚገርም ጨዋታ ነበረ። ግብጾች አፍልተው ነበር 2 ጎል 3 ጎል እያስቆጠሩብን። ሊዮነል አንድሬስ ሜሲ ብቻቸውን ኩክ አደረጋቸው። ብቻውን ሊዮነል አንድሬስ ሜሲ ሙሉ ግብፅን ኩክ አደረጋት። እጅግ በጣም አስገራሚ ጨዋታ ነበር። ሆነ ያልኩት ጨዋታው ሲያልቅ በቃ እንደኔ ተጨንቃችሁ የተነፈሳችሁ ሰዎች አላችሁ ወይ? ኮፒ ሊንክና ሼር በደንብ አድርገው እርግጠው በእናትህ። ምን አይነት የቲም ፍቅር ነው ቤተሰብ! እንግዲህ እዩት፣ ዘጎት ሊዮኔል ሜሲን ምን አይነት ህብረት ነው! ምን አይነት ቦታ ነው የሚሰጡት ተጫዋቾቹ ራሱ ለሱ እጅግ በጣም ልዩ ቦታ ነው የሚሰጡት። ክብር አላቸው። በቃ እጅግ በጣም ያከብሩታል። ይችላልን በዛ ላይ ጀግናው ማለት ነው።
እጅግ በጣም ደስ የሚል ጌም ነው። ምን አይነት እንባ ነው እዚህ ጋር የሚያለቅሰው? የደስታ እንባ። አለቀ፣ ሞተ፣ ተጠናቀቀ ተብሎ የነበረን ጨዋታ ህይወት ዘርተው ከ2-0 3-2 ባለቀ ሰዓት በማሸነፋቸው እንግዲህ ዛሬ እንደምታውቁት አንድ አሲስት እና አንድ ጎል በማስቆጠሩ አዲስ ታሪክ መመዝገብ ችሏል። እንግዲህ 21 አድርሷል ጎሎቹን፣ አሲስቱን ደግሞ 9 ማድረስ ችሏል። ይህን ተጫዋች ማን ነው ሊደርሰው የሚችለው? እጅግ በጣም ይችላል ሊዮኔል ሜሲ። እግዚአብሔር ማለት ነው አለቀለት፣ አከተመለት፣ በቃ አበቃለት የተባለን ነገር ሁሉ መቀጠል እንደሚችለው ማለት ነው። ሊዮኔል አንድሬስ ሜሲ ማለት ነው አለቀልን፣ ተሸነፍን፣ ወደቅን የተባለን ጨዋታ እንደዚህ ካምባክ አሰርቶ እንድታሸንፉና ወደ ቀጣዩ ዙር እንድትሸጋገሩ ይረዳቸዋል። ምን አይነት ተጫዋች ነው! በኢየሱስ ክርስቶስ ስም በቃ ዛሬ ወደቁ ብዬ ነበረ። እመቤቴን በቃ ቢያንስ ከዚህ አንድ ዙር እንኳን ቀጣዩ ዙር ላይ እንኳን ብትሸነፉና ብትወድቁ የሚል ሀሳብ ነበረኝና በቃ በኢየሱስ ፔናልቲ አንፈልግም፣ ፔናልቲ አትስጡን ከዚህ በኋላ በቃ ቅጣት የምትስጡን። ኧረ ሊዮኔል ሜሲ ተው፣ ኧረ ተው፣ ፔናልቲ ለምንድን ነው የምትስተው? ቅጣት ብትኮ ይሻላል አንተ። ወይኔ ይህ ሰውዬ ሰው ነው ወይ ጋይስ? አርጀንቲና ከዚህ ተነስታ ነው ያሸነፈችው ቢባል ማን ያምናል? በ79ኛው ደቂቃ ግብፅ አርጀንቲናን 2-0 እየመራች ነበር። ነገር ግን በዚህ ቡድን ላይ የእግር ኳስ ንጉስ የሆነው ሊዮኔል አንድሬስ ሜሲ የሚባል ጀግና አለ። በ79ኛው ደቂቃ 2-1፣ በ83ኛው ደቂቃ ራሱ ሊዮኔል ሜሲ ባስቆጠራት ግብ አቻ ሲሆኑ፣ በ92ኛው ደቂቃ ኤንዞ ፈርናንዴዝ ያስቆጠራት ግብ አርጀንቲና 3-2 አሸንፋ የሚገርም ካምባክ እንድትሰራ ማድረግ ችሏል ማለት ነው። ከጨዋታው በኋላ በነገራችን ላይ ሊዮኔል አንድሬስ ሜሲ ማመን አቅቶት ሲያለቅስ ታይቷል። ወንድ ልጅ ሲያሸንፍ ነው የሚያለቅሰው የሚባለው የእውነት ነው። ይህንንም ሊዮኔል አንድሬስ ሜሲ በዛሬው ጨዋታ አሳይቶናል ማለት ነው። አርጀንቲና ተጫዋቾችም ለንጉሱ የሚገባውን ክብር ከጨዋታው መጠናቀቅ በኋላ ሰጥተውታል። ከኋላ እንደምትመለከቱት ማለት ነው። የጨዋታው ኮከብ ማን እንዲሆን ፈልጋችሁ ነበር? ራሱ ሊዮኔል አንድሬስ ሜሲ የዛሬው ጨዋታ የጨዋታ ኮከብ ተብሎ መመረጥ ችሏል ማለት ነው። ይህንን ደስታ ለማጣጣም ይህንን ለማየት የሊዮኔል አንድሬስ ሜሲ አድናቂ መሆን ያስፈልጋል። ዛሬ አርጀንቲና እንድትሸነፍ ሲፈልጉ ለነበሩ ሰዎች የህሊና ጸሎት ያስፈልጋቸዋል። ሊዮኔል አንድሬስ ሜሲ ዘ ግሬተስት ኦፍ ኦል ዘ ታይም መሆኑን ዛሬም በድጋሚ አስመስክረዋል። የንጉሠ ነገሥቱ ሀገር አርጀንቲና አስማተኛውን ሊዮኔል ሜሲን ይዞ ሜዳ ላይ ፈጽሞ ማፈር እንደሌለ ለዓለም በተግባር አሳየች። ሊዮኔል አንድሬስ ሜሲ ተአምሩን አስመለከተን። መላው ዓለም ስፖርት ቤተሰብ ትንፋሹን ውጦ የተከታተለው የምሽቱ ድራማዊው ጨዋታ በአርጀንቲና አሸናፊነት ተጠናቋል። ፈርዖኖቹ ፍጹም አስደንጋጭ በሆነ አጀማመር አርጀንቲናን 2-0 በሆነ ውጤት እየመሩ በመቆየት የላቲኖቹን ምሽግ በከፍተኛ ሁኔታ ፈትነውት አምሽተው ነበር። ለአርጀንቲናውያን የጉዞ ማብቂያ እዚህ ላይ ይመስል በነበረበት በዚያ አስጨናቂ ቅጽበት ታዲያም ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት በ10 ደቂቃ ውስጥ ብቻ የማይታመን ጉድ ተሰሩ። ታዲያ እናንተስ ስለ ዛሬው ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ።